ሙስሊም ሴት ፈተና ላይ ልትጸና ልትሰብር ይገባታል። አም ሐሲብቱም አን ተድኹሉል ጀነ ወለማ ያእቲኩም መሰሉ ለዚነ ኸለው ሚን ቀብሊኩም። እናንተ አማኞች ሆይ የሙሐመድ ተከታዮች ሆይ ጀነት መግባት ትፈልጋላችሁ እንዴ? ከእናንተ በፊት ያለፉ አማኞች ላይ የደረሰው አይነት ችግር፣ ረሃብ፣ በሽታ፣ ድህነት፣ ጦርነት ሳይፈራረቅባችሁ ሰተት ብላችሁ ጀነት መግባት ትፈልጋላችሁ እንዴ? አታስቡ። እውነተኛው አማኝ እስኪለይ ድረስ በተግባር ትፈተናላችሁ። መልእክተኛው ተፈትነዋል። ከመልእክተኛው ጋር አብረው የነበሩ የመጀመሪያ የእስላም ልጆች ሰሓቦች ተፈትነዋል። ሐታ የቁለ ረሱሉ ወለዚነ አመኑ መዐሁ መታ ነስሩላህ። መልእክተኛው ራሱ ተፈትኗል። ከሱ ጋር ከጎኑ የቆሙትም የአላህ እርዳታ መች ነው ብለው እስኪጠይቁ ድረስ ሁሉ ፈተና በርትቶባቸዋል ብሎናል። አላ ኢነ ነስረላሂ ቀሪቡን ብሏል። መልሶ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሌሎችም ነቢያት አብረዋቸው የነበሩ አማኞች ተፈትነዋል። አላህ እረዳችኋለሁ ብሎ ነበረ፣ ታዲያ መች ነው የሚረዳን ብለው ሁሉ እስኪጠይቁ ድረስ ፈተናው በርትቷል። ጊዜው ረዝሟል። ከመሆኑም ጋር ግን አማኝ ተስፋ እንዳይቆርጥ የአላህ ቃል እውነት እንደሆነ እንዲያረጋግጥ አዋጅ ስሙ፣ የአላህ እርዳታ ቅርብ ነው ብሏል። የአላህ እርዳታ እስኪመጣ ድረስ ሶብር ማድረግ ያስፈልጋል፣ መጽናት ያስፈልጋል። የፈተናውን ዓላማ መረዳት ማሳካት ያስፈልጋል። ዲን ላይ የሚመጣ ፈተና ዓላማው ሙናፊቅና እውነተኛን መለየት ነው። ለዲን ምን ያክል ዋጋ እንደሚከፍሉ መገምገሚያ ነው። እውነተኛ አማኝ ሙኽሊስ መሆን የሚችሉበት አጋጣሚ ነው። አንድ ሰው ሙኽሊስ የሚሆነው ዲኑን በኢኽላስ በጥራት ይዟል የሚባለው የምር አማኝ ሆኗል የሚባለው ፈተና ሲያልፍ ነው። በአፉ ላ ኢላሃ ኢለላህ ሚን ሙስሊም ነኝ የሚል ብዙ ነው። ለስሙ ላዩ ላይ ጨርቅ ጣል የሚያደርግ ብዙ ነው። የሆነች ቦታ ላይ በዲኑ ፈተና የሚመጣበት ከሆነ የእስላም ምልክት የሆነውን አውልቆ ኪሱ ላይ የሚያደርግ አለ። ትንሽ ዋጋ መክፈል ማይፈልግ በዚህ በኩል ጀለቢያ አድርጎ ኮፍያ አድርጎ ጅልባብ አድርጎ ማለፍ ዋጋ ያስከፍላል ብሎ የለበሰውን ልብስ ጠቅልሎ ፌስታል ላይ አድርጎ በእጁ ይዞ ሌሎች መስሎም ያልፋል። ይሄ አማኝ ነው አይደለም። ካመነ ሁሉም ቦታ ላይ ማመን አለበት። እንደዚህ አይነት አስመሳዮችና ነፍሴን ለምን አያሳጣኝም እኔ ዲኔ ላይ ጸናለሁ የሚሉ እውነተኞችን መለያ ነው ፈተና። ውስጥ ላይ ያሉ ድክመቶችን ማስወገጃ ነው። ብዙ ሰዎች በትክክል ራሳቸውን አያውቁም። እኔ ሙእምን ነኝ፣ እኔ ሙስሊም ነኝ፣ እኔ ዲኔ ላይ አልደራደርም ያሉ ለራሳቸው ከፍ ያለ አመለካከት ይኖራቸዋል። ትንሽዬ ሙሲባ ስትመጣ ግን ማንነታቸውን ያውቃል። የፊትናው ጫፍ ሲመጣ የሚሸሹ ዞር የሚሉ እኔ ለዚህ ብቁ አይደለሁም የሚሉ ሰዎች አሉ። ፈተና እንዲህ አይነት ሰዎችን ይለያል። ቀድሞ ራስን ማወቅም መልካም። ለካ እኔ ዲኔ ላይ ጠንካራ ነኝ ብዬ አስብ ነበረ፣ ደካማ ነኝ ለካ፣ ካሁን በኋላ መጠንከር አለብኝ፣ ራሴን ማጠነክርበትን መንገድ መከተል አለብኝ እንድንል ትምህርት የሚሰጥ እድል የሚሰጥ ነው ፈተና። ዲን ላይ የሚመጣ ፈተና የዱንያ ፈተናዎችን አልፈው ነው የጀነት ሰዎች ጀነት ገብተው የሚያርፉት። እንኳን በሰላም መጣችሁ በመታገሳችሁ ያሉ መላኢካዎች ከበር የሚቀበሏቸው በዚህ ቢማ ሰበርቱም ፈኒዕማ ዑቁበ ዳር። ዱንያ ላይ ዲናችሁ ላይ በመሰበራችሁ በመጽናታችሁ ለዚህ በቅታችኋል። የመጨረሻው ሀገር ምንኛ ታምራለች። ለዚህ ላማረ የጀነት ህይወት ያበቃችሁ ሰብራችሁ ነው፣ ትዕግስታችሁ ነው ይሏቸዋል። ስለዚህ ተግባራዊ ጥንካሬ የሚገመገምበት ዲን ላይ መጠንከር ስልጠና የሚወሰድበት አጋጣሚ ነው ፈተና። ጫናዎችን መቋቋም እንድንችል እንድንለማመድ የሚደረግበት ነው። በትንንሽ ነገሮች ዲኑ ላይ መጽናት ያልቻለ ከበባድ አደጋዎች ሲመጡበት በቅጽበት ዲኑን ለቆ ይወጣል ብዙ ሰው። ስለዚህ አንድ ሰው ሲሰልም ሲያምን አስፋልት ላይ ምንጣፍ ላይ የሚራመድ ሊመስሉ አይገባም። ብዙ ፈተናዎች አሉ። የእስላም ዋጋው ጀነት ነው። ጀነት ደግሞ ውድ ነው። ውዱን ጀነት ለማግኘት ዱንያ ላይ ብዙ ነገር መጋፈጥ መሰበር መቻል ያስፈልጋል።